ተው ያጨቅጭቀኝ እኔ ለራሴ ስንት ችግር አለብኝ አልደውልብኝ በጣም ጥሩ ባርቶሎ 7 ጊዜ ደውዬ አንዱንም አላነሳልኝም ባርቶሎ ወዴት ነው የሚሄደው ከማን ጋር ነው የሚገናኘው እያንዳንዱ ነገር እንታጣራለኝ በሉ ተንቀሳቀሱ ከባድ ስራ አለብን ግቡ ሴላሱን ንዳው ሴላሱን ቶሎ በል ኤሚ እኔና አንተ አንድ ከባድ ስራ ምንሰራው ስራ አለ ያማሽ ልጄ ምንድነው እሱ አንድ እናትና ልጅን ይዘን እንመጣለን ልጄ ይሄንን ነገር ለኔ ተው አንተ ሌሎችን ስራ እኔ እጄ አመጣቸዋለሁ ምንም አታስብ አይ ኤሚ መሄድ አለብኝ ግዴታ አብረን ሄደን አብረን ይዘናቸው እንመጣለን ሳዲት ወዴት ልትሄጂ ነው በቃ ከዚህ በላይ ምንም የምታገሱ ነገር ወዴት ልትሄጂ ነው ሳሊ ጋር ሄዳለሁ ፍለፊቱ ቆሜ ሁሉንም ነገር እንደማግልጽ አድርጌ ነግረዋለሁ ሳዲት ይሄ ጥሩ ሐሳብ አይደለም ሳዲት አማች ኤሚንና የሰፈሩ ወጣቶችን አስከትሎ ካይሲር የተባለ ሰው ሚስቱና ልጁ ወዳሉበት ከባርቶሎ ቀደም ብሎ ደርሷል ሚስቱን እንደምንም ብሎ አሳምኗት ይዛቸው እየወጣ ያለ ባርቶሎ ከኋላ መጥቶ ቶክስ ይከፍታል ያማችና ኤሚ እንዲሁም የችኩር ወጣቶች እየተታኮሱ መኪናቸው ውስጥ ገብቶ ሴትየውና የሰውየው ልጅ ይዞ ከቦታው ይሄዳሉ የተረገሙ የማይረቡ እንድሪስ ካይሲር የሚባለው ሰውዬ የዋሽታው ነውበት የት እንዳለ ማወቅ ገብቶታል እንድሪስ ልጅንና ሚስቴን ብሎ ገና ፍለጋ ሲነሳ በእያንዳንዱ እርምጃ በሄደበት ሁሉ ፈተናዎች አይጠፉም ሁሉን ነገር መለስ እያለ ያብሰለስላል ገና ልጅንና ሚስቴን ብሎ ፍለጋ ከመጀመሩ በፊት ሁሉን ነገር ለፋሻ ነበር ያማከረው እያንዳንዱ የሚያገኛቸውን ማስረጃው ለፋሻ ያሳውቅለት ነበር ፋሻም ቢሆን እንዴት ሆንኩ እያለ ጠዋት ማታ ይጠይቃል ሁሉን ነገር ያብሰለሰ አንድ ነገር ፋሻ ጋር ትክክል እንዳልሆነ ይረዳል ያማች ፋሻን ይዞት ወደ ነበረው መጋዘን መጥቶ መቲን ፋሻና እኔ ምናወራ ጉዳይ አለ ብሎ ፋሻን ይዞት ይወጣል እንዴት ነው ወንድሜ ደህና አትመስልም አዎ እንድሪስ ትንሽ አሞኛል ደህና አይደለሁም ፋሻ እኔም ታምሜያለሁ የሚጠይቀኝ ሰው ጠፋ እንጂ እኔም ታምሜያለሁ ፋሻ ያ ካይሲር የተባለው ሰውዬ ከእስር ቤት እንደደወለልኝ ነግሬ ነበር አይደል አዎ ነግረኝ ነበር ዛሬ ደግሞ ይገርማል እስር ቤት ውስጥ ሊገሉት ሞክሮ ነበር እውነትህን ነው ወንድሜ ለነገሩ ሰውየው ብዙ ጠላት አለው ደግሞ ልጁም ሊገለው ይፈልግ ነበር አዎ ትክክል ልጁም ሊገለው ይፈልግ ነበር ምናልባት ልጁ አድርጎታል ብዬ እኔም አስቤ ነበር ግን ደግሞ እንደዛ አይደለም ይሄ ግድያ ሙከራ በጣም በጥንቃቄ የተደረገ ነው ይሄንን ስራ የሚሰራው ደግሞ በከተማችን ውስጥ አንድ ሰው ብቻ ነው በዚህ ቅጽበት ፋሻ እንደተባነነበት ያውቃል ይሄን ምን ማድረግ አለብኝ ብሎ ሲያስብ ግራ እየተጋባ ከመኪናው ዘሎ ወርዶ በጫካ ውስጥ እየሮጠ ያመልጣል ባርቶሎ ወደ ቤት ሲመለስ ቤቱ ከባባድ እንግዳዎች መጥተው ነበር ሴና በር ላይ ቆማል ቤት ውስጥ ደግሞ ሳዲት እየጠበቀችው ነበር ለምን ሳሊ ለምንድን ነው ይህንን ያደረከው የምወዳትን የምሳሳላትን እናቴን ገና በልጅነት የገደሉብኝ እኔም እኮ ቤተሰቦችን አጥቻለሁ ግን የማንንም ሰው አልገደልኩም አንቺ ቤተሰቦችሽን አጥተሽ ኮች ባለ ቤት ውስጥ አዲስ ቤተሰብ አግኝተሽ ነበር እኔ ግን ማንንም አልነበረኝም ብቻዬን ቀርቼ ነበር ያለ እናቴ ባዶ ነበርኩኝ ልጅነቴን በሙሉ በስቃይ አሳለፍኩኝ እዛ ቤት ውስጥ በምቾት የሚኖሩ የሱ ልጆች ናቸው እኔም ልጁ ነበርኩኝ እነዛ የማይረቡ የሱ ጠባቂዎች ትልቅ በደል እንደሰራ ሰው እንደ ቆሻሻ አንቋሹኝ አባረሩኝ እና ለዛ ሁሉ ነገር ምላሽ ብለህ ልጁን ገደልክበት አይደል እስኪ ንገረኝ ሳሊ ደስ ብሎሃል ልጁን ከገደልክበት በኋላ ሰላምን አገኘ ውስጥ ተረጋጋ አይ አልሆነም ሰላምን አላገኘው በበቀል መቼም ቢሆን ሰላምን አታገኝም ከዚህ በኋላ ምንም የቀረ ነገር የለም መቼም ቢሆን ይቅር አይልህም ልጅ ነኝ ብለህ ብትመጣ ራሱ ይቅር አይልህም ሳሊ የራስንም የኔንም ህይወት አበላሽታል ተስፋዬን ሁሉ ነው ያጨለምክብኝ ያሉት ከሚጠፋ የወለዱት ይጥፋ እንደሚለው ያገሬ ሰው ፋሻ ለሱልጣና ሚስጥርሽ ምስጥር ነው ብሎ ቃል ገብቶላት ያንን ምስጥር ለመጠበቅ ማድረግ ያለበት ሁሉ እያደረገ ራሱን አሳልፎ እስከ መስጠት ደርሷል አሁን ደግሞ ከእንድሪስ አመልጦ ካይሲር የሚባለው ሰውዬ ህክምና ወደሚደረግለት ቦታ መጥቶ አፍኖት ሊገለው ሲል ያማች መጥቶ ያስጥለዋል ሴና ሳዲትን ይዛ ወደ ቤት እየተመለሱ እያለ ሳዲት በር ላይ ቆማ ድንገት እንደነበር ተቀይራ በር ላይ ከነበረው ጠባቂ ሽጉጡን ቀምታ ሴናና ጠባቂውን እያስፈራራች እየሮጠች ትሄዳለች ሴና ግራ የተጋባችና የተደናገጠ ያማች ጋር ደውላ ጉዳዩን ታሳውቀዋለች
ባርቶሎ የሚወዳትን ሴት ዛሬ ልቧን ሰብሯል። ለዓመታት እሱን ብላ ስትጠብቅ ቆይታ ተስፋ አድርጋበት ተስፋዋን አጨልሞባታል። ባርቶሎ በራሱ እያዘነ ሴላሱንም ሜደትንም አልፈልግም ብሎ ወዳደገበት ወደ እናቱ ቤት ሄዶ እያለቀሰ ንዴቱን፣ ቁጭቱን፣ ሁሉን ነገር በእንባው ያስወጣል። ያማች ወደ ችኩር መጥቶ ከሴና ጋር ሆኖ ሳሬትን ይፈልጋሉ። ነገር ግን ሊያገኙት አልቻሉም። ወዲያውን ለአንደኛው ለችኩር ልጅ ነግሮ እሱም ሌሎች የችኩር ልጆች እንዲያውቁ ያደርጋል። ሳዴት ምን እንደምታረግ ወዴት እንደምትሄድ የምታውቁ ነገር የለም። በደመ ነፍስ ዝም ብላ እየተጓዘች ወደ አንድ ፎቅ ላይ ትወጣለች። ጫማውን አውልቃ ወደ ፎቁ ጫፍ ላይ ትመጣለች። የያዛትን ሀሳብ፣ ጸጸቷን፣ ጭንቀቷን፣ አዘኗን፣ ሁሉን ነገር ራሷን በማጥፋት እንደምትገላገል ይሰማታል። አምላኬ ይቅር በለኝ፣ ይቅር በለኝ አምላኬ። ተበቃሽ እህቴ ልቀቀኝ፣ ያማች እኔ እሞታለሁ፣ መኖር አልፈልግም፣ ያማች ልቀቀኝ። ተረጋጊ ሳዴት እባክሽን፣ ተረጋጊ እባክሽን፣ ልቀቀኝ፣ እኔ መሞት ነው የምፈልገው፣ ልቀቀኝ። ያማች ዛሬ ሁሉም ነገር ገብቶኛል፣ ሁሉንም ነገር ተረድቼዋለሁ። አንተ ያለ ችኩር መኖር እንደማችል፣ ችኩር ያለ አንተ መኖር እንደማችል ዛሬ አውቄያለሁ። ይህን ስላልተረዳሁ ይቅር በለኝ። ሁሌም ቢሆን ግን አንድ ነገር እንድታቅለኝ ፈልጋለሁ። ሁሌም አፈቅርሃለሁ። ስለምትወጂኝ፣ ስለምትረጂኝ እኔም ወድሻል። በቃ አሁን መሄድ አለብኝ። እና ወዴት ነው? ወደ ቤቴ መሄድ አለብኝ። በፈለግክበት ሰዓት እረፍት ስትፈልግ እኔ ጋር መምጣት ትችላለህ። ያማች ሴናን ሸኝቷት ሳሬትን ወደ ቤት ወስዷት ቀጥታ የመጣው ካሲድ ወደሚባለው ሰው ጋር ነበር። እባካችሁ ማንንም አልፈልግም፣ ብቻችንን ተውን። ይሄው ሚስትህን ተመልከት፣ ሁሉም ሰላም፣ አሁን መረጋጋት ትችላለህ። ልጅህም ሚስትህም ሰላም ናቸው። በል እኔ ቃሌን አክብሬያለሁ። አሁን እውነቱን የምትናገርበት ሰዓት ደርሷል። ልጆች ደህና ናቸው፣ አድምጠኝ፣ ሁሉም ሰላም ናቸው። አሁን ንገረኝ፣ ያ አንተን ሊገል የፈለገው የአባዬ ልጅ የተባለው ሳዴት ትክክለኛ ስሙ ማን ነው? ልጆች፣ ሚስቴ፣ ልጆች፣ ስማኝ፣ እነሱ ደህና ናቸው። አሁን ስማኝ፣ ሳዴት ማን ነው? ትክክለኛ ስሙ ማን ነው? ሳዴት። አዎ ንገረኝ፣ ማን ነው ሳዴት? ማን ነው ሳዴት? እባክህ ንገረኝ። ሳዴት ማለት ንገረኝ፣ እባክህ ንገረኝ፣ ማን ነው? ቫርቶሎ ነው። በመጨረሻም እዚያ ያገኘው ፋሻ፣ እኔና አንተ ወንድማማቾች ነን አይደል? አይ እኔ ለአንተ ነኝ፣ አንተ ግን ለእኔ ወንድም አይደለም። ቆይ እንዴት አስቻለ? ለ30 ዓመት 10 አይደለም 20 አይደለም ለ30 ዓመት ያክል እኔን ዋሽተኛል። ለ30 ዓመት ልጄን ከኔ ደብቀብኛል። ለምን ፋሻ? ቆይ ልጄን ወዴት ነበር የወሰድኩት? የትም አልወሰድኩትም። ከችኩር ዞር እንድል ብቻ ነው ያደረግኩት። ለምን ፋሻ? ለምንድን ነው የምታደርገው? አትናገርም ፋሻ? እንድሪስ የሚመጣብኝን ቅጣት ሁሉ ይቀበላለሁ። የፈለግከውን ነገር ቅጣኝ፣ እኔ አንተ ምንም አላደርግህም። አንተ ለእኔ አንድ ነገር አረጋግጠህልኛል፣ ወንድሜ እንዳልሆንክ። እዚህ አካባቢ ላይ አልፈልግም። ከችኩር ጥፋ። እስከ ነገ ጠዋት ድረስ ችኩር ለቀሄድ። የምትሰናበተው ሰው ካለ በጊዜ ተሰናበት። በፍጹም ችኩር ውስጥ ላይ አልፈልግም። ከችኩር ርቀሄድ። ደግሞ ይህንን ንቅሳት እንድታጠፋ። ከዚህ በኋላ አንተ የችኩር ሰው አይደለም፣ አንተ ወንድማችን አይደለም። ኤሚ ካይሴር የተባለው ሰውዬ ሚስቱና ልጁን ይዞ ወደ አንድ ቦታ መጥቷል። ድንገት ግን የታጠቁ ሰዎች አስለቃሽ ጭስ እነሱ ወዳሉበት ቦታ ጥሎ አፍኗቸው ኤሚም ሁሉም በወደቁበት ኤምን ትተው ሴትዮዋና ልጇን ይዟት ይሄዳሉ። ይህንን ያደረገው ደግሞ ስለ ባርቶሎ እያንዳንዱ ነገር እያጣራ የሚገኘው አለቃ የሚባለው ሰውዬ ነበር። ሴትዮዋን አስሮ ይዞ በልጇ እያስፈራሩ ስለ ባለቤቷ እንዲሁም ስለ ድሮ ሕይወቱ አንድ ባንድ ማወጣጣት ይጀምራሉ። አባዬ ምን ተፈጠረ? ፋሻ ምን ሆነ? የፋሻ ነገር አብቅቷል። ፋሻ ነገ ጠዋት ችኩርን ለቆ ይሄዳል። ለምን አባዬ? ለምን ብሎ ነገር የለም። ፋሻ ከዚህ ይሄዳል። በቃ ችኩርን ለቆ ይሄዳል። አባዬ ይሄ እንዲሆን አልፈልግም። ያማች የአንተን ፍቃድ አልጠየቅኩም። አባዬ ለምን ፋሻ? ምንድን ነው የምትለው? ሁሉን ነገር አንተ ማስረዳት አለብኝ። አንተ ማወቅ አለብህ። አንተ ማትነግረኝ ከሆነ አባዬ እኔ ልንገራ። ከዓመታት በፊት ከማየ ውጪ አንተ አንዲት ሴት አስረገዝክ። ያማች
ባሻ ይህንን ነገር ማንም እንዳያውቅ በሚስጥር ይዞ ከችኮር እንዲወጡ ለማስገደድ ሞከረ። ያማች አትንካኝ! እንዴት ነው የምትናገረኝ? አትንካኝ! ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ለዛሬ አሰናዳውላችሁ ተወዳጁ ተናፋቂው የምንጊዜም የቱርክ ቁጥር 1 ድራማ የሚባለው የኛ ሰፈር ክፍል 20 ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ለዛሬ ግን እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ ይህ ተወዳጅና ተናፋቂ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቢዲዮችና ተወዳጁ ተናፋቂው ድራማ የኛ ሰፈር ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ላይክ ማድረግ ደግሞ በፍጹም እንዳይዘነጋ። ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ በድጋሚ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኮፋይን ካውት ደጋ ይለፎት ሀገሬ ሰላም ትሁኑ።